ሰላም ቤተሰቦች እንዴት ናችሁልኝ? ደህና ናችሁልኝ? እኔ ደህና ነኝ። ክብሩ ይስፋ ብያለሁ ለባለቤቱ። እንግዲህ ቤተሰቦች ዛሬም እንደተለመደው ለእናንተ አዳዲስና ወቅታዊ የሆኑ አዳዲስ ቪዲዮዎችን ይዤላችሁ መጥቻለሁ። አብራችሁን ቆዩ ስል እኔ በትህትና ከዚህ ጠይቃችኋለሁ። ቤተሰቦች ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ይህንን ቻናል ፋሚሊ ይሁኑ እያልኩኝ ጠይቃችኋለሁ። ቤተሰቦች ቪዲዮን እንደምትወዱት ስለማልጠራጠር ላይክ ማድረግ እንዳይረሳ፣ ምክንያቱም ለብዙ የተደራሽ እንደሆነ ስለሚረዳኝ ነው። ቤተሰቦች ላይክ አድርጋችሁ ጀምሩ። እኔ ከዚህ ሀሳብ ሰጣለሁ፣ እናንተ ደግሞ ሀሳብ አስተታችሁን ደግሞ ኮሜንት ሴክሽን ላይ ገብታችሁ አጋሩኝ። ወደ ቪዲዮዎች እንሄዳለን። ኡራኤል ቤተክርስቲያን ልንገርሽ፣ ኡራኤል ቤተክርስቲያን እያለፍኩኝ ነውና ተሳልሜ የሆነ ነገር ተናግሬ ወደ ስልክ ተደወለልኝና ከው ነው ማለት እኔ የምጸልየው ነገር መጠንቀቅ አለብኝ ይላል። በጣም ነው የምሰማው በእውነት ይሄ እኔ እምነቴ ላይ ጎበዝ ሆኜ ማረገው ነገር መልካም ሆኖ ሰናይ ገጸ ባህሪ ኖረኝ ምናምን ሳይሆን ስጸልይ ይሳካልኛል የእውነት እና እኔ እንደዛ ሁሌ እንደዛ ስለምል እንደውም ጸልይልን ይሉኛል ሰዎች። ታዲያ ተናገራለሽ ባይተው መናገር እኔም እላለሁ። አሁን እኔ ኪዳነ ምሕረት ስል ኪዳነ ምሕረት የሆነ ነገር ጠይቀት የሆነ ቦታ ቦሪስ ከምደርስ አልጠብቀኝ ታረግልኛለች ይላል። ስትናገሪ ደስ ይላል። ሰው ጸልይልኝ ምናምን ይልሻል። ለስራ ልጸልይ ይሳካልኛል፣ ለሰው ልጸልይ ይሳካልኛል፣ ለጓደኛ ልጸልይ፣ ለትዳር ልጸልይ ይሳካልኛል። በቃ ምጸልየው ነገር የእውነት በቃ እምመኘውን ነገር እኔ ተመኝቼ ጠይቄ ፈልጌ ያልተሳካልኝ ነገር የለም የእውነት ማርያምን። ከዛ ወይ ደግሞ የጠየቅኩት ነገር ትክክል እንዳልሆነ አሳይቶኝ ይሄ እንዴት ነው ልክ እንዳልሆነ እግዚአብሔር ለኔ በጣም በቅርብ በግልጽ ነው የሚሰራልኝ ይባላል። እውነት ታኪነሽ ለስራ እንደው አሁን በቅርብ ጓደኛ አለችኝ የወለደችና ጸሎትሽ ስለሚሰማ ጾታ የምትፈልገው ነበርና እንደዚህ አድርግላት ብለሽ ጸልይ ብለን አብረን እኔ ደግሞ ክርስትና ማንሳት ስለምፈልግ ለኔ ሴት አድርግልኝ ለሱ ወንድ አድርግላት አንዱ ልጅ ሴት ሆነ ተሰበለ ምን ጸሎት ሊጸልይሽ ትለኛለች። እሷ ለኔ ክርስትና እንዳነሳ ሴት አድርጋት እሱ የምትፈልገው ግን ወንድ ስለሆነ ወንድ አድርግላት እና ሴት ወለደች። እንግዲህ ቤተሰቦች አርቲስት የተናገረችውን ንግግርን ሰምታችኋል። ያው እንግዲህ እመቤታችን የተለመነችው ነገር እንደማትረሳ እንደምትሰጥ የተናገረች ቤተሰቦች እንግዲህ እኛም ደግሞ የልባችንን መሻት እመቤታችን ትብላለን። እንዳልካቸው ዘነበ የተባለው ግለሰብ ከዚህ ቀደም ፈጽሞታል ተብሎ በተጠረጠረበት ስም ማጥፋት በቅርቡ በፖሊስ ቁጥጥር ስር ውሎ ቃሉን ሰጥቶ በዋስትና መለቀቁንና በአቃቢ ሕግ በኩል የወንጀል አቤቱታ ክስ ቀርቦ በሂደት ላይ እንደሚገኝ ተሰምቷል። በተጨማሪነትም ራሳቸውን መሪጌታ ጽጌ ስጦታውና መሪጌታ ሚስጥረ መዝገቡ ብለው የሚጠሩ ግለሰቦች በቅድስት ቤተክርስቲያን ስርዓተ እምነት ላይ በወንጀል የሚያስጠይቅ ድርጊት ፈጽመዋል በሚል ተጠርጥረው የወንጀል አቤቱታ በቀረበባቸው መሰረት የፌዴራል ወንጀል ምርመራ ቢሮ በዛሬው ዕለት ተጠርጣሪዎቹን በሕግ ቁጥጥር ስር በመዋል የወንጀል ምርመራውን በማጣራት ላይ እንደሚገኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕግ ባለሙያዎች አብይ ኮሚቴ አባል ጠበቃ አያሌው ቢታኒም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን በሰጡት መግለጫ አስታውቀዋል። እንግዲህ ቤተሰቦች ከሰሞኑ ከተሰሙት መረጃዎች መካከል ራሳቸውን ከኦርቶዶክስ ቤተክርስቲያን አፈንግጠን ወጥተናል፣ እንዲሁም ደግሞ ኦርቶዶክስ እምነት ላይ አብዛኛው ነገር አምልኮ የሚካሄድባቸው ከፈጣሪ ከኢየሱስ ክርስቶስ ውጪ ናቸው ብለው አስበው ወይ ደግሞ እንደዛ ነው ብሎ በማስተማር ኦርቶዶክስ ቤተክርስቲያንን ሲነኩ የከረሙ ብዙ ሰዎች ነበሩ። ከነሱ መካከል ደግሞ ሶስቱን ደግሞ እንግዲህ የኦርቶዶክስ ቤተክርስቲያን ስርዓትን የማይወክል ወይ ደግሞ ኦርቶዶክስን የማይገልጽ ንግግር ተናግረዋል ተብሎ ክስ ቀርቦባቸው ነበረ። በዛም የተነሳ ሁለቱ ታስረው ሁላችንም እናውቀው ደግሞ እንዲሁም እንዳልካቸው ደግሞ እሱም ደግሞ በቁጥጥር ስር ተደርጎ እንዲሁ በዋስ ወጥቷል። ቤተሰቦች እነዚህ ሰዎችን የሚናገሩትን ነገር በሰማን ቁጥር ብዙ ኦርቶዶክሳውያን ይረበሻል፣ ብዙ ኦርቶዶክሳውያን ያዝናል። ምክንያቱም ማንም ሰው እምነቱ ሲነካበት ደስ አይሉም። እንደ አማኝነታችን ደግሞ እንደዚህ አይነት ጉዳዮችን ችላ ብለን ልናልፍ አንችልም። ምናልባት አስተምህሮት ላይ ስህተት እንኳን ቢኖር እንኳን ተነጋግሮ መፍታት እየተቻለ መሳደብ በጣም የሚያስነውር በጣም የሚያስጠላ ነገር ነው እና ቤተሰቦች በዚህ ጉዳይ ላይ ከሰሞኑ በተለያዩ ሶሻል ሚዲያ ላይ ሲጋሩ ከነበሩት ውስጥ አንዱ መረጃ ይህ ነው። ለዛሬ የሚዤላችሁ ከመጧቸው ቪዲዮዎች መካከል አንዱና ዋነኛው ይህ ቪዲዮ ነው። በዚህ ጉዳይ ላይ ደግሞ ቤተሰቦች እንግዲህ የራሳችሁ የግል ሀሳብ አስተያየት ይኖራችኋል ብዬ አስባለሁ። ሁላችሁም እየገባችሁ የግል ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። አንድ ወንድማችን የንስሐ አባት ይዞ አንድ ነገር ደውሎ ጠየቀኝ። ምንድነው ጥሩ አባት ናቸው በጣም ግን ራቀኝ መንገዱ አለ እና
እግዚአብሔር ከሰፈር እሳቸው ድረስ የምትሄደውን እርምጃ ቆጥሮ ይቅር ይላል። አባት ይቀርልህ ወይስ አይቀርልህ አልኩት። ስለው አይ እንደዛ ከሆነ ይሁንልኛል። እግዚአብሔር ምህረት ፈልገን የሄድናትን እያንዳንዷን እርምጃ ይቆጥራል አይቆጥርም? አንድ አባት ምን ሆነ መሰላችሁ? ከገዳም ተነስቶ በጠዋት ውሃ ሊቀዳ ለገዳሙ ይሄዳል። ብዙ ኪሎ ሜትር ተጉዞ ውሃ ቀድቶ ሲመለስ ይመሻል። ይሄዳል፣ ይመሻል። መጨረሻ ሰለቸው። ምን አለ? እግዚአብሔር ሆይ እኔ የመነኮስኩት ውሃ ልቀዳ አይደለም ልጸልይ ነው። ስለዚህ ጌታ ሆይ ነገ በጠዋት ስነሳ እዚህ ጋር ውሃ ካላፈለክልኝ ከዛሬ በኋላ አልሄድም፣ ዛሬ የመጨረሻ ጉዞዬ ነው አደራህን ብሎ መሄድ ጀመረ። ከዛ ሲሄድ ከኋላው የእግዚአብሔር መልአክ ይከተለዋል። ዞር ሲል ሲያየው መልአክ ነው። በእጁ ይዟል መዝገብ። ምን እያረክ ነው? እርምጃህን እየቆጠርኩ ነው። ቆጥሬ ዋጋ ሊሰጥ ነው እግዚአብሔር ነው እንዴ? አዎ እግዚአብሔር ሆይ ትንሽ ጨምርልኝ፣ ወደዛ ራቅ አድርገዋል። እግዚአብሔር እያንዳንዱን ድካማችንን ይቁጠርልን። ሌላው ቀርቶ ይገርማቸዋል፣ ኃጢአት ለመስራት ያመነታንበትን ጊዜ ይቆጥራል እግዚአብሔር። እንሰራዋለን እኮ ግን ዛሬ እንኳን ቢቀርብኝ ካልክ እሱ ይቆጥራል። አንድ አባት ከስራቸው አንድ ረድ ነበረ የሚያገለግላቸው፣ ከኔ ጋር ናቸው አይደል? እና እሳቸው ጸልየው ሳያሰናብቱት አይተኛም ነበር። አንድ ቀን ግን ሊሰናበት ቡራኬ ሊቀበል ሲመጣ እኛ አባት እንቅልፍ ወስዷቸው ጥሎ እንዳይሄድና እንዳይተኛ ቡራኬ ሳይቀበል መተኛት ከበደው እና በቃ ቁጭ ብዬ ልጠብቃቸዋልና እዛው ቁጭ ብሎ እንቅልፍ ወሰደው እሱም መጨረሻ ላይ። በኋላ እኛ አባት ቀድመው ስለተኙ ቀድመው ነቁ። ሲነቁ ሲያዩት ተኝቷል፣ ግን ራሱ ላይ 7 አክሊሎች የብርሃን አክሊል ተደርጎለታል። አማተቡ፣ ደነገጡ። ከዛ በኋላ አንተ ተነስ ተነስ ብለው ቀሰቀሱት። እሱ ሲነቃ አይ አክሊሉን አይ። ከዛ ምን ሆነ ነው ትናንት ምን ተፈጽሞ ነበር ብለው ጠየቁ። ሲጠይቁት አይ ሳይባርኩኝ አልተኛም ብዬ መጣሁኝ። ከዛ ተኝተው ሳይ አይ በቃ ትቼ ልሂድ ብዬ መንገድ ጀምርና አይ ግን ሳይባርኩኝማ አልተኛም እያልኩ ስመለስ 7 ጊዜ ተመላልሻለሁ። እግዚአብሔር አክሊል የሰጠው ለመመላለሱ ኃጢአት ላለመስራት ዛሬ ቅርብኝ እስቲ እንደው ዛሬን እንኳን ማለትህን እግዚአብሔር ይቆጥርልሃል። ለሁላችን ይቁጠርልን እና የወንበዴ በሚገርም ሁኔታ ዛሬ ከኔ ጋር በገነት ትሆናለህ አለው። ብዙ ቅዱሳን እየጠበቁ የሚገርማችሁ የገነት ጠባቂ ኪሩብ በጣም ተደንቆ ጠየቀ። አንተ ማነህ? አብርሃም ነህ? ይስሐቅ ነህ? ያዕቆብ ነህ ብሎ ጠየቀ። ኧረ አይደለሁም፣ እኔ ከጻድቃን አንዱ ነህ። አይደለሁም። ታዲያ ማነህ? ወንበዴ ነኝ አለው። ታዲያ የእሳት ባህሩን እንዴት አልፈ መጣ አለው ይላል ግብረ ሕማማት ላይ ቅዱስ ያዕቆብ ዘስሩግ የጻፈው። አይ እኔማ የደሙን ማህተም ሰጠኝ ብሎ የክርስቶስን የደሙን ማህተም አሳየው። አይ እሱን ከያዝክማ ግባ አለው። ስጋውን ደሙን ተቀብለን የማናልፈው በራለን የለም፣ ለመቀበል ያብቃል። ስለዚህ ወንበዴ በቀረችው ዕድሜ አሁን ይኸውላችሁ 3 ሰዓት ውስጥ 20 ደቂቃ 30 ደቂቃ ውስጥ ነው ነፍሱን ያዳል። እኛ ለንስሐ ሲሆን ጊዜ የለኝ እንላለን። አሁን የተማርነው በነገራችን ላይ ለጠቅላላ ዕውቀት አለ። ንስሐ እንድንገባ ቀጠሮ የያዝን ሰዎች ለንስሐ አይ ቆይ ትንሽ አንዳንድ ሰው አንዳንድ የማስተካክለው ነገር አለ ቆይ ትንሽ ይላል። የሚያስተካክለን ማን ነው? እግዚአብሔር። ሁለተኛ ምናልባት የዛሬዋ ቀን የመጨረሻ ቀን ብትሆን እንደ ቀኝ ወንበዴ የተሰጠችንን የንስሐ ዕድል መጠቀም ያስፈልጋል። እንግዲህ ቤተሰቦች ላስተማረን ለመከረን ለመምህር ዲያቆን ሄኖክ እንግዲህ እድሜና ጤና ይስጠው። የተናገረው ነገር በጣም የሚገርም ነው። በተለይ ስለ ንስሐ ሁላችንም ልናስብበት የሚገባ ነው። እያንዳንዱ በህይወታችን ውስጥ የምናደርጋቸው መልካም ነገሮች ይመዘገባሉ፣ ዋጋ አላቸው። እንግዲህ ፈጣሪ ለንስሐ ሞት ያብቃን። ቤተሰቦች ያው ሁላችንም ይሄን አስበን ይሄን አውቀን ሁሉ ነገርን ብናደርግ ደስ ይላል። ኦርቶዶክስ ቤተክርስቲያን ውስጥ የሚመለከው እግዚአብሔር ነው። ሌላ ማንም አይመለክም። ታቦትም አይመለክም። ቅድስት ማርያም አትመለክም። ቅዱስ ገብርኤል አይመለክም። እግዚአብሔር ነው የሚመለከው። አብ ወልድ መንፈስ ቅዱስ አለቀ። ከዛ ውጪ የሚመለክ ነገር የለም። እና እነሱም ቅዱሳንም አምልኩን አላሉ። እነዚህም ደግሞ አማኞቹም አስተማሪዎቹም ደግሞ እናምልካቸው አላሉ። እግዚአብሔር ምስክሬ ነኝ ነው የምላችሁ። እኔ ክርስቶስን በትክክል በሚገባው መጠን እንደ ኢትዮጵያ ቤተክርስቲያን የሰበከ የለም። ዓለማዊ ሌሎች ስለ ክርስቶስ አስተምረው ይሆናል፣ ክርስቶስን አስተምረው ያውቁ። ስለ ኢየሱስ አስተምረው ይሆናል፣ ኢየሱስን አስተምረው ያውቁም። ይሄንን ቁጭ ብትሉና ብንገናኝ ነግራችሁ ነበር። ክፍል ተማሪዎች ብትሉ ነግራችሁ ነበር።
ኢየሱስ ቸር ነው፣ ኢየሱስ ደግ ነው ማለት ስለ ኢየሱስ መናገር ነው። ኢየሱስ ባህሪው ሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ወልደ አብ ወልደ ማርያም በተዋህዶ ከበረ ብላ ባህሪውን አምጥቃ አርቀቃ የምታስተምር የኢትዮጵያ ቤተክርስቲያን ናት። አዕማደ ምስጢር ብላ መጻሕፍትን 81 መጻሕፍትን በአምስት አዕማድ በአምስት ምሰሶች ጠቅላ 81 መጻሕፍትን በአምስት አርዕስት ጠቅልላ ፍትፍት አድርጋ የምታጎርስ ኦርቶዶክሳዊት የተዋህዶ ቤተክርስቲያን ኦርቶዶክሳውያን የተዋህዶ ሊቃውንት ናቸው። እና መጀመሪያ አንደኛ ዶግማዋን ማወቅ አለበት። ምስጢረ ሥላሴ፣ ምስጢረ ሥጋዌ እስቲ እኔ ጋር በሉት እስቲ ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን መጽሐፍ ቅዱስ ቢበለት ቢተነተን ቢብራራ ቢመሰጠር ከነዚህ አምስት ርዕሶች ሊወጣ ይችላል። እነዚህ አምስቱ አዕማደ ምስጢር ሲበተኑ መጽሐፍ ቅዱስ ናቸው። መጽሐፍ ቅዱስ ሲጠቀለል እነዚህ አምስቱ አዕማደ ምስጢር ናቸው። ይሄ ዶግማ ይባላል። ይሄን ማወቅ ያስፈልጋል። ሁለተኛ ቀኖናዋን ማወቅ ያስፈልጋል። ስርዓቷን ማወቅ ያስፈልጋል። ቀኖና ማለት ምንድነው? የዶግማው ማስፈጸሚያ መንገድ ማለት ነው። ለምሳሌ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ይሄ ዶግማ ነው። ይሄ ሃይማኖት ነው። ነገር ግን ኢየሱስ ክርስቶስ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ እንጂ እዚህ ቦታ ቁረቡ እገሌ ያቁርባችሁ ከመቁረባችሁ በፊት በምትቆርቡ ጊዜ ከቆረባችሁ በኋላ ነጭ ልብስ ልበሱ ገላችሁን ታጠቡ ብሎ ዝርዝር ጉዳይ አልጻፈም። እየሰማችሁ ነው? ዝርዝር ጉዳይ አልጻፈም። ይሄ ዝርዝር ጉዳዩን የምታስፈጽምበት መንገድ ቀኖና ይባላል። ይሄ ፍትሐ ነገሥት የሚባል በቤተ ክርስቲያናችን ፍትሐ ነገሥት የሚባል መጽሐፍ አለ። ፍትሕ መንፈሳዊና ፍትሕ ሥጋዊ የሚባል ሁለት ቦታ የተከፈለ ፍትሕ መንፈሳዊ ፍትሕ ሥጋዊ እስከ 1923 ዓመተ ምህረት እስከ አፄ ኃይለ ሥላሴ ዘመነ መንግስትና አዲስ ሕገ መንግስት እስከሚረቅበት ድረስ ይሰራበት ነበረ እስከ 1923 ዓመተ ምህረት። ከዛ በ1949 ሁለተኛው ሕገ መንግስት ተሻሽሎ ጸደቀ። ያው የንጉሱን ሐሳብ የሚያንጸባርቅ ነው። የኢትዮጵያ ሕገ መንግስት ነው፣ የኃይለ ሥላሴ ሕገ መንግስት ነው የሚባለው። ኢትዮጵያ ውስጥ የኢትዮጵያ ሕገ መንግስት አልመጣም እስካሁን። የመንግስታት ነው ያለው። የኃይለ ሥላሴ የደርግ የኢህአዴግና ያል ያሁን ያለው ከዛው የቀጠለ ስለሆነ አልተሻሻለም አይደል? ሶስት ሕገ መንግስት አልታችሁ አሁን እስከዛ ድረስ በፍትሕ መንፈስ ሥጋዊ ነበር የሚተዳደር። ነገስታቱ ፍትሐ ነገሥቱን ለምሳሌ ሰው የገደለ እንዴት ይቀጣ፣ የሰረቀ ምን ይቀጣ የሚል ፍትሐ ነገሥት ሊቄ ይባላል። ያ የፍትሐ ነገሥቱ ተርጓሚ ከነገስታቱ ጋር የሚኖር ሊቄ ይባላል ከነማዕረጉ። ፍትሕ መንፈሳዊ ቀኖናው ተደንግጓል። ጳጳስ እንዴት ይሾም፣ የዲያቆኑ ድርሻ ምንድነው፣ የቄሱ ድርሻ ምንድነው? የሚገርማችሁ ስለ ቁርባን እንኳን ቅደም ተከተል እነማን ከነማን ቀጥሎ ይቁሙ ቤተ ክርስቲያን እነማን ከነማን ቀጥሎ ይቁረቡ የሚለው በደንብ አድርጎ ከሺህ ዓመታት በፊት ተተንትኖ ተበትኖ ተመስጥሮ ተብራርቶ ተቀምጧል። በእውነት እኔ የዚች ቤተ ክርስቲያን ልጅ ያደረገን ጊዜ ክብርና ምስጋና ይግባው። እጅግ ልትደሰቱ ይገባል። ምእመናን ልትኮሩ ይገባል። አንገታችሁ ቀና ሊል ይገባል። ደረታችሁ ሊሰፋ አንገታችሁ ቀና ልባችሁ ሊሞላ ይገባል። ይሄ ማለት ፕሮቴስታንት ጥሉ እያልኳቸዋለሁ። እሱ ጋር ብሉ ጠጡ ተደሰቱ። እነሱ ጋር እስላሙን ጥሉ እያልኳቸው እኔ ብዙ ፕሮቴስታንት ወዳጅ አለኝ፣ ብዙ ሙስሊም ወዳጅ አለኝ። ብዙ እንኳን አደረሰ የሚሉ ስፍር ቁጥር የሌላቸው ወዳጆች አሉኝ። እንደውም አንዳንድ ጊዜ እንደውም እንዴ የነሱ ሰባኪ መስላችኋል እንዴ ብዬ እንደነግጣለሁ። እና ያ ማህበራዊ ህይወት ነው። እንግዲህ ቤተሰቦች መጋቢ ሐዲስ የተናገሩት ነገር በጣም ትክክልና ልናስተውልበት የሚገባ ጉዳይ ነው። ቆንጆ አስተምሮት ነው ቤተሰቦች እና እድሜና ጤና ይስጣቸው። ቤተክርስቲያን ስትሄድ አትሰቀቅም። ምንም ሆነ ሂድ፣ ሌባሁን፣ አመንዝራሁን፣ ነፍሰ ገዳይሁን፣ ቀማኛሁን ምን ሁን ወደ ክርስቶስ ቤት ስትመጣ ሊፈረድብህ አትመጣም። ሊምርህ ነው ያመጣ። የልብ መድኃኒት ለኩላሊት አይሆንም። ለኩላሊት የሚሆነው ለጨጓራ ይታዘዛል። ለሌላ መሆኑስ ቀርቶ ሳይድ ኢፌክቱ በቀረልን። የእግዚአብሔር ቃል ግን ለሁሉም በሽታ የምናዘው አንድ መድኃኒት ነው። መድኃኒቱ አንድ ነው፣ ለሁሉም በሽታ ይታዘዛል። አንድ ሰው የእግዚአብሔር ስለሆነ ጤና ያገኛል ማለት አንችልም። የእግዚአብሔር ባለመሆኑ ጤና ያጣል ማለትም አንችልም። ታማችሁ ጸበል ተጠምቃችሁ ስላልዳናችሁ እግዚአብሔር ትቷችሁ አይደለም። ስለዳንም ከሰው ለይቶ እግዚአብሔር ስለወደደን አይደለም። መከራ ትዕግስት ያስተምራል፣ ትዕግስትም ተስፋን ያስተምራል፣ ተስፋ ደግሞ አያሳፍርም ይላል። ቤተ ክርስቲያን የመሄድ የመጀመሪያው መስፈርት ምን እንደሆነ ታውቃላችሁ? ምህረት ማድረግ ነው። ምህረት የሌላቸው ሰዎች ምህረት አያገኙ። ቤተ ክርስቲያን ስትሄዱ ማንንም የሚከስ ሕሊና ሊኖረን አይገባም። ምህረት ሳይኖረን
እግዚኦ ማረነ ማለት ምርስ ሳይኖርህ ማረኝ ትላለህ። አትምርም። ቢያንስ ተው ይተውላችኋል፣ ይቅር በሉ ይቅር ይላችኋል። ወንዶች በሽታቸው ምንድነው? ዝሙት። ሴትን ባዩ ቁጥር በዝሙት መነደፍ ማለት። ሴቶች የእነሱ በሽታቸው ምንድነው? ትውዝፍት፣ ጌጥ ማብዛት ማለት። የካህናት በሽታቸው ምንድነው? ትዕቢት ነው። አይምሯችን ረቂቅ እግዚአብሔርን የሚያሰላስል ስለ እግዚአብሔር የሚያስል ስለ እግዚአብሔር የሚናገር ስልጣናችን ምጡቅ ተወዳዳሪ የሌለው ማለት ነው። ባላንጣ የማይነሳበት እኛ ያሰርነውን መንግስት አይፈታው ይላል። እንዲህ ያሉ ይታበያሉ። የመነኮሳት በሽታቸው ደግሞ ምንድነው? ስስት ነው። 10 ሰሃን እንጀራ እያለ የንስሐ ልጆች እዚያው ይሻግታታል፣ ለሰው አይሰጠውም ማለት ነው። መነኩሴ ዝም ብሎ ያየውን ዕቃ ሁሉ ስጡኝ ማለት። የሽማግሌዎች ወይም የአረጋውያን በሽታቸው ምንድነው? ገንዘብ መውደድ። ሳረጅ ማን ይጦረኛል ስለሚሉ ሽማግሌ በቃ ከትራሱ ስር የሆነች ብር አለች፣ ላንጥፍልህ ሲባል ቆይ ወደ ላይ እንዳትሄድ ይሄን እኔ ያነጥፈዋለሁ ነው የሚለው ማለት ነው። ይሄ 5ቱ ምናችን ነው? በሽታችን ነው። ሁሉም አይነት በሽታ ከቤተክርስቲያን በታች ነው። ቤተክርስቲያንን የሚያሸንፋት ኃጢአት የለም። ምንም የኃጢአት ማህበር ቢኖር ከጌታችን ከኢየሱስ ክርስቶስ ደም በላይ የሚሆን ኃጢአት የለም። ምንም ነገር ቢሆን በሱ ደም ይደመሰሳል። ምንም ኃጢአት ከእግዚአብሔር ይቅርታ በታች ነው። የሥላሴን ስም ማጥናት መማር፣ በሥላሴ ስም መመካት፣ በአብ በወልድ በመንፈስ ሲበሉ አማትቦ መብላት፣ ከቤት ሲወጡ አማትቦ መውጣት፣ ወደ ቤት ስትገቡ የራሳችሁ ቤት እንኳን ቢሆን አማትባችሁ መግባት፣ ውላችሁ ወጥታችሁ እንኳን ቢሆን ተመልሳችሁ ስትገቡ አማትባችሁ መግባት፣ የራሳችሁን እስክብሪቶ ለሰዋውሳችሁ እንኳን ቢሆን ሲመለስ አማትቦ መቀበል፣ የትም ቦታ ላይ የሥላሴን ስም ማህተም ማድረግ ነው። የጌታችን መድኃኒታችን ኢየሱስ ክርስቶስን ስም መጥራት። ሰይጣን ኢየሱስ እንደሚባል ስም አድርጎ የሚጠላው ነገር የለም። ታውቃላችሁ? ይሄን እውነት የለም። የእግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ ሲባል ከሰማይ በታች ከምድር በላይ ከምድር በታች ያለ ጉልበት ሁሉ ለኢየሱስ ክርስቶስ ስም ሊሰግድ ይገባል። ስለዚህ በጌታችን በኢየሱስ ክርስቶስ ስም መመካት፣ ስሙን ጠርቶ መተኛት፣ ስሙን ጠርቶ መውጣት፣ ትራንስፖርት የሚሆን መንገድ ላይ የሚሆን የእሱን ስም እየጠሩ መሄድ። በኢየሱስ ክርስቶስ ስም ድል የማይነሳ አጋንንት ማሞክረ የለም። እስቲ እግዚአብሔር ያሳያችሁ። ራሳችሁን ለመለወጥ ስንት ዓመት ለፍታችኋል? ደጋግሞ የሚጥለንን ኃጢአት ለመላቀቅ ስንት ዓመት ነው የደከማችሁ? 7 ዓመት ጣርኩኝ፣ አንድ ኃጢአት ግን ሊለቀኝ አልቻለም አትበል። አምና ባይሳካ ዘንድሮም ጣር፣ ዘንድሮም ባይሳካ ከርሞም ጣር። 38 ዓመትም 40 ዓመትም 50 ዓመትም ሊያደክም ይችላል። ሕይወትን ሙሉ ለሕይወት ይጣርለታል። ደግሞ ጌታችን ኢየሱስ ክርስቶስ እንራመድ እንጂ ከቤተ ክርስቲያን ብቻ እንውጣ እንጂ አንድ ቀን ይመጣና ልጄ ተነስ ማለቱ አይቀርም። እድገት ነው ክርስትና፣ እድገት ነው እንጂ አንድ ጊዜ የተወሰነ ወይም እድል አይደለም። እንደ እድል ተሰጥቶ አንድ ያለቀ ነገር አይደለም። ድኛለሁ አይደል ብለህ የምትኖረው አይደል። ሁልጊዜ መዳንህን ከክርስቶስ ጋር ይዘህ የምትቀጥለው ነው። ስትወድቅበት የኖርከው ስጋ ወደ ስህተት ሲጥልህ፣ ወደ ዝሙት ሲጥልህ፣ ወደ ሌብነት ሲጥልህ፣ ወደ ውሸት ሲጥልህ፣ ወደ እንቅልፋምነት ሲጥልህ፣ ወደ ሆዳምነት፣ ወደ ዘረኝነት፣ ወደ ስድብ ሲጥልህ የነበረውን ስጋ ተሸከመው። አሁን ግዛውና ወደ ገነት ይዘው ሂድ። ራስህ እንግዲህ ቤተሰቦች ቪዲዮ እንደተመለከታችሁ ነው። ለአባታችን ለመምህራችን ለአባ ገብረ ኪዳን እንግዲህ ቃለ ሕይወት ያሰማልን ብያለሁ። እኔ ከዚህ ቤተሰቦች እድሜና ጤና ይስጣቸው። የተሻለ ትምህርቶችም ደግሞ ከዚህ የበለጠም ትምህርቶችን እንዲያስተምሩ እግዚአብሔር እድሜና ጤና ሰጥቶ በሰላምና በጤና ያቆይልን። ማርያም ምስክር ናት። በእውነት ክፉ ሰው ቢደበቅም ክፋቱ ይታወቅበታል። እንደ የቱንም ያህል ብናስመስልም ክፉ ሰው ይገለጣል። እንደተደበቀ ይቀራል ብላችሁ ነው? ይገለጣል አንድ ቀን። መልካም ሰውም ቢሆን የቱንም ያህል ቢወራበት፣ የቱንም ያህል የሐሰት ወሬ ቢናፈስበት እግዚአብሔር ይገልጠዋል። አይገልጠውም? ማርያም ምስክር ናት። በእውነት እኔ እንደ ሁሉም ሴቶች አይደለሁም አልወጣም ብላ ባትከራከርም ስለ ራሷ እሷ ባትመሰክርም ከነቢያት ሄደህ መስክር የተባለ አይደለም። ከሰማይ ከመላእክት ወገን ገብርኤል ሄደና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ አለ። እንዴት ደስ ይላል! አንተ አንቺ የተባረክሽ ነሽ። ይኸው መሰከረላት። ደግ ሁኑ፣ መልካምን ሁን። ሰዎች ያለ ስራችን ቢያወሩም ቢያስወሩም አይክፋችሁ። ሁነን አንገኝ ብቻ። ሁናችሁ አትገኙ። ክፉ ሰው ሁናችሁ አትገኙ። መልካም ሰው ይገለጣል በጊዜው። ሰው ባይመሰክርለት እግዚአብሔር መስካር ይልክለታል። ለእማ አርመሙ እሎንቶ አይባን ይኬልሁ አደል ያለው። ቢፈልግ ድንጋይ ያስመሰክራል እግዚአብሔር። እንደው እነዚህን ሕፃናት
ሆሳና በአርያም እያሉ የሚዘምሩትን እናንተ ብትከለክሏቸው ለማርመሙ እሉ እሎንቱ አይባን ይከሉ እነዚህ ድንጋዮች ይጮሃሉ ይመሰክራሉ ብሏል እኮ። እንደዛ አላት። ክብር ምስጋና እንግዲህ ቤተሰቦች ለአባታችን እድሜና ጤና ይስጣቸው፣ እድሜና ጤና ይስጣቸው፣ የአገልግሎት ዘመናቸውን ይባርክላቸው። ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እኚህን ይመስላሉ። እስካሁን ድረስ አብራችሁን ስለቆያችሁ አመሰግናለሁ። ቤተሰቦች እንደተማራችሁባቸው እንዲሁም ደግሞ ቁም ነገር እንደያዛችሁባቸው ተስፋ አደርጋለሁ። ቤተሰቦች ሀሳብ አስተያየታችሁን ያለምንም ጭንቀት ኮሜንት ሴክሽን ላይ ገብታችሁ አጋሩኝ፣ እንወያይበታለን። ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እኚህ ናቸው። ለመድገም ያህል ቤተሰቦች ለቻናሉ አዲስ የሆናችሁት ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮንም ደግሞ ለብዙዎች ተደራሽ እንዲሆን ስለሚረዳኝ ላይክ ማድረግ እንዳይረሳ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። እወዳችኋለሁ።